ከበራው ልቤት ነሳ ደርሶልኝ አላህ ከጠሮ ናድገቱ የበረከቱ መሻይኮች ከሚፈልቁበት ወሎ የእስልምና ሊቃውንት ማህፀን በሆነችው ደሴ ከተማ ነው። ቁርአንን ለመቀበል የተከፈተ ፈጣን አእምሮ፣ ነብዩ መሐመድን ለማወደስ የተፈጠረ አንደበት ነበረው። ድምፀ መረዋው ሙንሽድ መሐመድ ሰይድ የውጭ ሙሉ አካል ምርጣ ያስብልም የውጭ ጎዶሎም ክብራ ያጎልም የሰው ተፈጥሮ ዋጋ ሲለካ ሙሉም ጎዶሎ ልብ ነው ለካ። መሐመድ ሰይድ የቁርአን ትምህርቱን አንድ ብሎ የጀመረው በዝነኛው አረብ ገንዳ መስጂድ ነው። የሂፍዝ ትምህርቱን የሚያጠናቀቀው በዳሩል አርቃ ማዕከል እንደሆነ የልጅነት ጓደኞቹ ይናገራሉ። እዛ ሀያቱን በቃ እዛው መስጊድ ያሳለፈ ልጅ ነውና ጎበዝ ነበር። በቁርአን ራሱ በድምጹ ቁርአን በመቅራት በቃ ህፃን ስታየው ህፃን ነው፣ ግን ያ ወላ በቃ እሱን ለመስማት 27 እሱ ነበር የሚጠበቀው። ባላቀራር በድምጹ በተጅዊዱ ጥሩ ከሚባሉ ልጆች መካከል አንዱ ነበር መሐመድ ሰይድ። ድምጹ ሁሉም ሰው እስኪ አንተ ቀራለን እስኪ በልልን እየተባለ ነው ብዙ ጊዜዎች አብረን ስናሳልፍ ነበር። አይ ቀራባማ ይህን ስሙት እኔ እንደምን ባላስተበለውና في أموالكم وأنفسكم ولتسمعن من الذين أوتوا الكتاب من قبلكم ومن الذين أشركوا أذى كثيرا وإن تصبروا وتتقوا فإن ذلك من عزم الأمور. الله صدق الله العظيم. የሰው ጉዳይ በሙሉ ያስጨንቀው ነበር መሐመድ ሰይድ። የሆነ ሰው የሆነ ጉዳይ ካለው እሱም ገብቶ አብሮ ጉዳዩን ለመፍታት ይጨነቅ ነበር። እንደዚህ ኺላፍ ነገር ያሳስበዋል። አንጀትስ ደነደነ ወንድም ያላመሉ በወንድሙ ጨከነ ምነው ምላሽ ጠፋ አኼራን አስታወሺ ወንድም ካይን ሲርቅ ሲነጠል ሲሸሺ የመሐመድን ወደ ኡምራ መጓዝ እንጂ መመለሱን እንኳን በቅጡ ያልሰሙት ህመሙን ሳይሆን ሞቱን ተረዱ። አዎ ሙንሽድ መሐመድ ሰይድ የረመዳን የመጨረሻ ቀናትና ሸዋልን በቅዱሷ ከተማ ዱዓውን አድርሶ እንደተመለሰ ከቀናት በኋላ ሚያዝያ 2 ቀን 2017 ወደ መጨረሻው ዓለም አለፈ። ከበራው ልቤት ነሳ ደርሶልኝ አላህ ከጠሮ እግሬ ቢያንስብኝ ለጉዞ ክንፋሻኝ ለመሄድ በሮ ኑራምባው መሃል ደርሼ ከእጅዬ እንዲሽር ህመሜ ምን ጉር ነው ሸውኩ ባሰብኝ ሲፈታ የዘመን ህልሜ። መሐመድ በልጅነቱ ከመሰረተው ትዳር 4 ልጆችን አፍርቷል። ባለቤቱ ነጃት አብዱል መናን ከህልፈቱ በፊት ስለነበራቸው የመጨረሻ ንግግራቸው በሐዘን በተሰበረ ልብ ታስታውሳለች። ያው ናፈቃችሁኝ ሐሙስ ቀን ማታ ላይ 6 ሰዓት ላይ ምናምን ናፈቃችሁ ዱቆጆ እመቤቴ የልጆቼ ውድ እናቴ አልገለጽኩልሽ ሆኖይ አፈቅርሻለሁ ሚስቴ ሆ። መሐመድ ሰይድ ለልጆቹ መልካም አባት፣ ትዳሩን አክባሪ፣ እናቱንም ጧሪ ነበረ። በጣም 3 ጊዜ ምናምን ይደውላል። ለሰይችን በተለይ በጣም በቃ የተለየ ፍቅር ለየ ብቻቸው እየደወለ ነው እኔ አንቺን ብቻ ነው የምወደው እያለ በቃ ጥሩ አባት ነበር። እኔም ያው የተቻለኝን አደርግ ነበር። ያው እሱ ግዴታ ለህይወታችን ስለሆነ መሄድ ያለበት መስራትም ስለሚፈልግ ግዴታ ግን በቃ ዘንድሮ አዲስ አበባ እንገባለን እለው ነበር ነው። ህልሙን የተረዱ በመላው ዓለም የሚገኙ አድናቂዎቹ ለሕክምና እንኳን ጊዜ ባልሰጠ ህመም አባታቸውን ላጡ ህፃን ልጆቹ መኖሪያ ቤት መግዣ የሚሆን ገንዘብ አሰባስበውለታል። ባለቤቱም ለህዝቡ ገዛ ምስጋናዋን አቅርባለች። ህዝቡ በጣም ቢያዩ በህይወት እያለ ይሄን ቢያዩ በጣም ደስ ይለኝ ነበር። ይሄን ያህል ህዝቡ እንደሚወደው
የኢትዮጵያ ሳይሆን የዓለም ሕዝብ ነው ሁሉ ያዘነለት። በልጆችም በእኔ ምስል በጣም ለመላው የኢትዮጵያ ሳይሆን ለዓለም ሕዝብ በጣም እናመሰግናለን። ያው መዋጮ ምናምን ተደርጎ ቤት ተጀምሯል። ያሁን እንትን ይላል የተወሰነ ፕሮሰስ ቀጥቶታል። እሱም ያልቃል። ያው ቢኖር ደስ ይለው ነበር ይሄን ቢያይ ግን ያላለም ያው ለልጆቹ ነው። አልሐምዱሊላህ። በመሐመድ ይደምቅ የነበረ አረፋና ቤት ዛሬ በሐዘን ስሜት ቢደበዝዝም በመልካም ስራዎቹ በህዝበ ሙስሊሙ ልብ ውስጥ የቀረው ሰው ሁሌም ሲታወስ ይኖራል። ወሊቱከቢሩ ላህ ዐላ ማ